የቲክቶክ ተጽዕኖ ፈጣሪው አዶናይ አምባሳደር ሆኖ ተሾመ። አዶናይ በፊርማ ስነ ስርዓቱ ላይ እኔ ወጣቱን ላስተምርና ላነቃ ነው የመጣሁት፣ ወጣቱ ለመፈመስ የሚያስፈልገውን ስልክ ብቻ ነው እኔን ለዚህ ያደረሰችኝ ይቺ በእጄ ያዝኳት ስልኬ ነች ሲልም ተደምጧል። በቅርቡ ስግጥ ፍምስ ቱርን ይዤ እመጣለሁ ሲልም በሰፊው ጠብቁኝ በማለት መልእክቱን አስተላልፏል። የአፍሪካን የፈጠራ ኢኮኖሚ ለማሳደግ የሚሰራው እና የኢትዮጵያን ባህላዊ ኢኮኖሚያዊ እንዲሁም የፈጠራ ጉልህ አቅም ለተቀረው ዓለም ለማስተዋወቅ እየሰራ የሚገኘው አፍሮሁፕ ፕሪሚየም ኢቨንትስ በሶሻል ሚዲያ ላይ ከፍተኛ ተጽዕኖ እየፈጠረ የሚገኘውን አዶናይን የድርጅቱና የአፍሪካ ቲክቶክ አዋርድ ብራንድ አምባሳደር እንዲሁም ፓርትነር አድርጎ በዛሬው ዕለት መሾሙ ተሰምቷል። ድርጅቱ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን ወደ ኢትዮጵያ በመጋበዝ እንዲሁም በማስመጣት የኢትዮጵያን ባህልና እሴቶች ለዓለም ከማስተዋወቅ በተጨማሪም ለኤምባሲዎች፣ መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት፣ ድርጅቶች የፕሪሚየም ኮንፈረንሶችን፣ ስብሰባዎችን ከማዘጋጀት በተጨማሪም አፍሮሁፕ ኮንሰርት፣ አፍሮሁፕ ቢዩቲ ፔጅነት እንዲሁም አፍሪካ ቲክቶክ አዋርድን የሚያዘጋጅ መሆኑን የአብሪ ሞተርስ ጀነራል ማናጀር የሆኑት አብርሃት አየለ አሳውቀዋል። አዶናይ በፊርማ ስነ ስርዓቱ ላይ እኔ ወጣቱን ላስተምርና ላነቃ ነው የመጣሁት፣ ወጣቱ ለመፈመስ የሚያስፈልገውን ስልክ ብቻ ነው እኔን ለዚህ ያደረሰችኝ ይቺ በእጄ ያዝኳት ስልኬ ነች ሲልም ተደምጧል። በቅርቡ ስግጥ ፍምስ ቱርን ይዤ እመጣለሁ ሲልም በሰፊው ጠብቁኝ በማለት መልእክቱን አስተላልፏል።